የኛ ጨረቃዎች ጠላት ይራቃችሁ። የኛ ተወዳጆች እናንተን በክፉ የነካችሁ ሰው ሕይወቱን በሙሉ በረካ የለው። ሁሉም የዘራውን የእጁን የሚያፍሰው አምላክ አይለያችሁ። የእናንተን አንድነት ሁሌ የምንየው ሁሉም ሰው እንዳንቺ ጥሩ እየመሰለሽ ሁሉም ሰው እንዳንተ ጥሩ እየመሰለህ ወዳጅ ዘመድ መስሎ ከቶ የሚቀርቡህ ጥቅም አስቀዳሚ ዙረው ጠላቶችህ ባጎረስኩ ተነከስኩ ሆነና ነገሩ በእናንተ ነበረ ከዚህ የደረሱት ድሮ የት ነበሩ? ሁለት አንድ አይነቶች ሁሌም ዝቅ ብላችሁ ሰውን ለማሳደግ ሌት ቀን የምትጥሩ ሰውን ለማስደሰት ሁሌ የምትሰሩ ወዳጅ መስለው ገቡ የእናንተን አንድነት የእናንተን ፍቅር የቃል ኪዳን ገመድ ፈተው ሊዘረሩ የእናንተን ደግነት የእናንተን ቅንነት አየና ፈጣሪ በታተነባቸው ፈረሰ ሴራቸው አልሆነም ነገሩ። መቼም አይሳካም ቅሌቱን ቢለፉ ቅሌቱን ቢያሴሩ። በጣም ያሳዝናል የሰውማ ነገር ጥቅም በለጠና ቀረ መከባበር። በእናንተ ምክንያት የስንት ሰው ሕይወት ተቀይሮ ነበር። ሁሉም ጠላት ሆነ ተነሳ በእናንተ እጁን ሊሰነዝር። በእናንተ አቅም አድጎ ያን ሳያስታውሰው በጥቅም መቀየር። ጓደኝነት ማለት ከቶ እንደዚህ ነበር? ማንም አይለያችሁ ሁለት ድምቀቶች በሉልኝ ፏ ቀብረር። ዘመድ መስሎ ወዳጅ ጥቅም ፈላጊ ሰው በጣም ያሳዝናል። በእናንተ መሆኑን ከዚህ የደረሰው አእምሮ ዘንግቷል ማሰብ ተስኖታል። ጓደኝነት ቀርቷል ወዳጅነት ቀርቷል ጥቅም አስክሮታል። የነበረበትን የማያስታውስ ሰው በጣም ያሳፍራል። በሰው ሕይወት ገብቶ እንቧ ዘራፍ ይላል። ታዲያ ይህ አይነት ሰው ምን ወዳጅ ይባላል? ታዲያ ይህ አይነት ሰው ምን ወዳጅ ይባላል? የኛ ጨረቃዎች ከእንዲህ አይነት ሰይጣን ሰው መሳይ አራዊት እሱ ያርቃችሁ። ሁሌም ስትስቁ ሁሌም ስትፈኩ እኛ የምናያችሁ ሳቅና ጨዋታ ነው የሚያምርባችሁ። ካስመሳይ ጓደኛ የእናንተን ደስታ ከማይፈልገው ሰው እሱ ያርቃችሁ። ሁሌም መልካሙን ነው የምመኝላችሁ። ሁለት መልከ መልካም ሁለት አንድ አይነት እናንተን መለየት እናንተን ማራራቅ እንዴት አሰቡት? አይሳካላቸው ቅሌቱን ቢጥሩ ቀን ሌት ቢለፉት። እናንተን ለመጣል ሁሌ የሚዘጋጅ ቤተሰብ ይመስላል ወደ እናንተ ሲቀርቡ ጓደኛ ወዳጅ። እውነት አይደበቅ አንድ ቀን ይወጣል ይዘገያል እንጂ። እናንተ ወደፊት ሁሌም ተጓዙ ወሬኛን አትስሙ። ተያይዛችሁ ከእጅ ለእጅ ጥቅመኛ ምቀኛ ዘመኑን በዛበት። እናንተን ለመጣል ለምን አስፈለገ ይሄን ያክል ርቀት? ለእናንተ ተብሎ በተዘጋጀው በተሴራው ሴራ ራሳቸው ናቸው የሚገቡበት። ይሄማ ግልጽ ነው የዘሩትን ማጨድ መቼ ይቀራልና። ይሄም የማይሆንበት የለም ምክንያት። ያኔ ታያላችሁ ጥላታችሁ ወድቆ እናንተ አድጋችሁ ታገኙታላችሁ። ብቻ ተጓዙልኝ በፍቅር በሰላም ሁሌም ወደፊት። ሁሌም ተደሰቱ ሁሌም ፍኩልኝ ባላችሁበት። ሁሌም ተደሰቱ ሁሌም ፍኩልኝ ባላችሁበት። ለጨረቃዎች እንግዲህ ለሀይሚዬ ማይ ስዊት እንደዚሁም ደግሞ ለወንድማችን ለሀይሚዬ ንጉስ ለብሩኬ ተገጥሞላቸዋል። በጣም ደስ የሚል ማለት ነው። ሪሊዮን ነው። አላህ ሁላችንም ይጠብቀን ከራስ ምቀኛ ከተንኮለኛው ማለት ነው። ሁላችንም አላህ ይጠብቀን። በየሃይማኖታችን ዱዓ እናድርግ። ሲቀጥል ደግሞ ይሄንም ገጣሚዋ እንደተለመደው መሬምዬ ጀዛከለ ኸይር የኔ መልካም የኔ ቅን ሀሳቢ ሀይሚዬንም ብሩክንም በአንድ አይን ነው የምታየው። ለብዙዎቹ አሪያ የምትሆን ናት። አንዳንድ እህቶች ያው በሚዲያ ላይ ነው የምናውቃቸው በስክሪን ላይ ነው የምናውቃቸው አንድ ላይ ያደጉ ናቸው። ሀይሚና ብሩኬ ለምትነጣጥሉት እንደዚህ አይነት ግጥሞችን ሲገጠም የጥንዶችን የሀይሚዬና የብሩክን ማለት ነው የሆነ ወደ ራሳችሁ ትመልሳላችሁ የሚል ነገር አለ። ሪሊዮን ነው። ብዙ ጊዜ እኔ የማስተላልፈው ነገሮች
የሆነ ፈርስት ሌዲ የሚባል ነገር አለ። ሆኖም ግን ሀይሚና ብሩክን አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ በጣም ይቅርታ እኔ ጋር ድምጽ ያለ ይመስለኛል። አይ ቲንክ ለእኔ ይሰማኛል እና ከይቅርታ ጋር እንግዲህ ማለት ነው። ሌላው ደግሞ እንግዲህ ለሀይምትዬ እና ለብሩኬ ለጨረቃዎች ተገጥሞላቸዋል ማለት ነው እና አለ ይጠብቃችሁ ከጠላት ማለት ነው። መሬምዬ ከልብ ነው የማመሰግነው የኔ መልካም እህት ማለት ነው። ቴንኪው። እንግዲህ በጨረቃ ነው ያወቅኳት እንደናንተ ማለት ነው፣ በኮሜንት እንደናንተ እና ባይዘዌ በጣም የሚገርማችሁ ነገር የሆነ ሰውን ስወድ ማን ግጥም ይገጥምልኛል እል ነበር። ስብሃን አላ ወላሂ ነው እንደውም ልንገራችሁ በዚህም ማለት ነው የግጥሙ ማወራረጃ ወሬ ማለት ነው። እና በቃ ማንን ነው ሉሉን ያው ታውቃታላችሁ። ሎንግ ታይም የመዳም ቅመም ናት። ሚዲያ ላይ ትገጥማለች። ወይነች ልጅ ሉሉን እንዲህ ላግኛት እንደው ለነጨረቃዬ በገጠመች የሆነ ሰዓትም ገጥማለች። አይ ቲንክ አመት ወይ 9 ወር ይሆናል አይ ቲንክ። እና በቃ ወይኔ በቃ ወላሂ ነው ብላችሁ ለእነ ሀይሚትዬ የሚገጥምልኝ ሰው ፈልግ ነበር። የሉሉም በደህና ቀን ያው ቁጥሯን ብዙ ያኔ አልተቀበልኳትም። ያው ታውቀኛለች ሚዲያ ላይ እስካለው ድረስ ማለት ነው። እና ቶታሊ ገጣሚ እየፈለግኩ ነበር እንደው ማን ይገጥምልኛል ብዬ ቶልት የምትባላለች ዩቲዩብን በውስጥ እስቲ ሰው ፈልግልኝ እላለሁ። ቁጥር ስጪኝ ነው እንጂ የሉሉን ላይክ እና ከልቤ ነው የምነግራችሁ ወላሂ ውስጥ የሚያስበው ማለት ነው። እና መርየምዬ ቁጥርሽን ስጭኝ ላይክ እናውራ ትለኛለች በኮሜንት ማለት ነው። እች ልጅ እንደናንተ ማለት ነው። ከዛም በኋላ በቲክቶክ ሰርች አልመጣም ይላል እና ብቻ ሆኖም በመከራ ማለት ነው ከሳምንት በኋላ ይሆናል እና መጨረሻ ላይ በቃ ይኸውላችሁ ማለት ነው። እና አንዳንዴ የምትፈልጉትን ነገር ቢቆይም ራሱ በሰበብ አላህ ያመጣላቸዋል። እና ለራሴ በጣም ሰርፕራይዝ ነው የሆነው ወላሂ ነው የምላችሁ። እና እንግዲህ መሬም ፈልጋኝ ነው የመጣችው። ማን ነው ያመጣት? አላህ ማለት ነው። ለምን እኔም ስለምፈልግ እና አንዳንዴ ሌላ ነገርም ቢሆን ከልባችሁ አላህን ከጠየቃችሁ የሆነ የምትፈልጉትን ነገር ማለት ነው እና ይመጣላችኋል። እሺ አሁን ፒስ ሆነን እያወራን እናወራለን በውስጥ እና መሬምዬን ያመጣት ያው አላህ ነው ልላችሁ ፈልጌ ነው። በጣም የምፈልገው ነገር ነው ግጥም። እኔ ግጥም አልችልበትም ሲጀመር ማለት ነው፣ ግን ስሰማ ደስ ይለኛል። ቲክቶክ ላይም ስሰማ ላይክ፣ እንደዚሁም ደግሞ ሞርዛን ዩቲዩብ ላይ ሉሉ ከዚህ በፊት ያው ስዞርም ሚዲያ ላይ ሞርዛን ደስ ይለኛል። ብቻ እንዴ ብዬ ልንገራችሁ ሲገጠምና ቁጥርሽን በውስጥ እንገናኝ ላይክ 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 ለካስ ግጥም ልሰጠኝና አንዳንዴ ውስጣቸው የምትፈልጉትን ነገር በዚህ መልኩ ስታገኙ ደስ ይላል። እና እንደናንተ ማቃት ጓደኛዬ ናት። በዚህ አጋጣሚ እንደናንተ ኮሜንተተር ማለት ነው። እና ውዶች እንግዲህ ያው ተገጥሞላችኋል። መሪምዬ በድጋሚ ቴንኪው ብያለሁ። የምወድሽ በጨረቃ ነው ያገኘኋት በድጋሚ። እና እንግዲህ ሀይሚትዬና ብሩኬ እንግዲህ ዛሬ መልካም ነገር አላህ ያሰማን። ብሩክም ተሽሎት በአዲስ ነገር እንድናያቸው ሁላችንም ዱዓ እናደርጋለን። ኮሜንታችሁን እያየው ነው። እንደዚሁም ደግሞ የራስ ቆይ ምክርማ እንመክራለን። ብሩክና ሀይሚትዬ የራሳቸውን የሆነ ሰው መጠንቀቅ እንዳለባቸው በጣም ማለት ነው። የራስ ሰው ነው አስቸጋሪ። የራስ ሰው መጠንቀቅ በጣም ነው የሚከብደው ውዶቼ። እና ሌላ ቪዲዮ ሰራበታለሁ ጽድት አድርጌ ሜንሽን አድርጌ። ያው ዲስከስ ይጠቅማል። እኔ ያውቃለሁ ብዬ አይደለም፣ ግን ያው የመሰለንን እኔ ማላቀውን ከእናንተ እኔ ማቀውን እንዲህ ስንጋራ መልካም ነገር ከሆነ ጥሩ ነው ባይ ነኝ። እንግዲህ ይህን ይመስላል ለግጥሙ ማወራረጃ። ተመልሼ እመጣላችኋለሁ ቻርጅ ምናምን ሞልቼ ማለት ነው። ኦ ማይ ጋድ